ክቡራን ተከታታዮቻችን፣ ክቡራን ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን የሰላምታ አሰጣጥና ስንብት ሁለተኛውን ክፍል እንነጋገራለን። ኻሪያ ሚንደ ንመንዳ ንሽነቦሽን ያብንደ ባለፈው ጊዜ የሰላምታ አሰጣጥ አይነቶች ብለን ከአንድ እስከ 3 ያሉትን ተመልክተናል። የመጀመሪያው ወሄ መምህር በማለት የምንነሳው ነው። እስከ ምላሹ አይተናል። ሁለተኛው የተንቢና የተንቢ ቤተሰቦች ናቸው። ሶስተኛው ደግሞ የስራ ላይ ሰላምታዎች ናቸው። እሻም ንቂጥ ከሚለው ጀምሮ ሌሎችም አይነቶች የስራ ላይ ሰላምታዎች፣ ስራ ላይ የሚገኝ ሰው ሰላምታ የምናቀርብባቸው መንገዶችን ተመልክተን ነበረ። በዛሬው ደግሞ ለአራስ የሚቀርብ የሰላምታ አይነት እንነጋገራለን ብለን በቀጠሮ የተለያየነው መሰረት ከሱ እንጀምራለን ማለት ነው። እንዲሁ ለመነሻ የሆነ መግቢያ ለመስጠት ያህል በባህሉ በጉራጌ ባህል አራስ ለረጅም ጊዜ ትታረሳለች እና ክብሯን በጣም ለየት ያለ ነው። በጣም ደስ የሚል ነው። አንድ አነስ ያለ ሁለተኛ ቤት ካላቸው ተጨማሪ ቤት ካላቸው እዛ ቤት ውስጥ ብቻዋን ትሆናለች፣ ይከለልላታል እና በትንሹ ለ2 ወር ያህል ትታረሳለች። እንደ ከተማ እንደው የ3 ቀን የ4 ቀን የቢሮ ወደ የስራ ረፍት ተሰጥቷት የ5 ቀን የስራ ረፍት ተሰጥቷት ወደ ኦፊስ የምትመለስ አይደለች። በትንሹ 2 ወር ትታረሳለች። በጣም የተለየ ችግር የሌለባት ከሆነ በቀር ወይ የሚያርሳት የሌለ ከሆነ በቀር ቢያንስ ደሟ እስኪረጋ እስክትጠነከር ድረስ ጎረቤት ቢሆን ራሱ ያርሳታል በስርዓቱ ማለት ነው። እንዴት ነው አስተራረሱም ያልን እንደሆነ እንዳልኳችሁ ከለል ትደረጋለች። ሰገራ የሚባል ይሰራላታል። ይቅርታ እንግዲህ ተርሙ አማርኛ ላይ ያን ያህል የሚመስጥ ቃል አይደለም። በጉራግኛ ሰገራ ማለት አልጋ ማለት ነው፣ ሌላ አይደለምና በመሬት ይተኛ በነበረበት ጊዜ እንዲሁ ጂበ ላይ የእንጨት ጂበ ላይ ወይ ዳነራ ላይ ከአባት ብቻ ላይ ይተኛ በነበረበት ጊዜ ለአራስ ግን ምን ይደረጋል? እንደ አልጋ አይነት ነገር ይሰራላታል። ያ አልጋ 4 እግር ያለው እንጨት ሊሆን ይችላል፣ ወይ ደግሞ ወፈር ወፈር ያሉ ግንዶች ከፊትና ከኋላ ተደርበው ከመሬት ከፍ እንዲል ተደርጎ የተሰራ ሊሆን ይችላል እና አልጋው ላይ ብዙ ጊዜ የተለመደው ይህ የበር ሳንቃ አለ አይደል? በአማርኛም በጉራግኛም ሳንቃ ነው የበር እንትን እሱ ነው የሚሆነው ብዙ ጊዜ። ካልሆነም ርብራብ እንደማለት ነው። ሳንቃ ከሆነ ከሐረግ የሚሰራው ነው የሚሆነው እና እሱ ላይ ሳር ይደረጋል። ሳሩ ላይ ጅበ ሊደረግ ይችላል። ካልሆነም ካቧት ይደረጋል ማለት ነው። ካቧት ወይ ካቧት ይባላል አንዳንድ ቦታ ላይ። እሱ ላይ እንደገና ለስለስ የሚያደርግላት ካቧት እንደ ፍራሽ ነው እና ሾክ አብዞርበርም አይነት ነገር ነው። ለወገቧ በጣም ምቹ ይሆናል። መቼም የአራስ ወገብ ይታወቃልና ምጥ የጎዳው ነው። ያንን ደገፍ አድርጎ የሚይዝላት ነው። ይህ ፍራሽ ወዘተ ባልነበረበት ጊዜ ማለት ነው። እሱ ላይ ደግሞ ዳነራ ይደረጋል ማለት ነው። በዚህ መልክ ቁጭ ብላ ከልጇ ጋር ብቻዋን ነው የምትሆነው። ብዙ የሚያውካት ሰው ያን ያህል አይሆንም። እንዲሁ ሊጠይቃት ግን ሰው ይመጣል እና የተዘጋ ቤት ውስጥ ተከልላ ያለችን አራስ ዝም ብሎ ሰው ወሄዋሪም ብሎ አይመጣም። እሷና ልጇ ነው ያሉት። ስለዚህ ከሩቅ መጀመሪያ ላይ ሲገባ ገና አገባቡ ላይ የሚጠቀማቸው የሰላምታ ወይም የአገባብ አይነቶች አሉ። አንደኛው ጭኖ ማርያም ታጯድሽ ይባላል። ጭኖ ማርያም ታጯድሽ። ይሄ ገና ለመጠየቅ የሚመጣም ሰው ይሁን በተደጋጋሚ እየተመላለሰ ያለም ሰው ቢሆን በገባ ቁጥር በመጣው ቁጥር ጭኖ ማርያም ታጯድሽ ይላታል ማለት ነው። እሷም ማርያም ታንብርኸ ትለዋለች ማለት ነው። በነገራችን ላይ ይሄ ሪሊጂየስ ብቻ አይደለም፣ ያለ ሃይማኖት ልዩነት አሁን ነው ሰው እንደው ለሁሉም ነገር የየራሱ የመሰለውን ትርጉም እየሰጠ ነገሮች እንትን እያሉ የመጡት እንጂ ያለ እምነት ልዩነት ወላዲተ አምላክ ወይም ቅድስት ድንግል ማርያም ለአራሶች ቅርብ ናት፣ ለአራሶች ትደርሳለች ተብሎ በየትኛውም እምነት ይታመናል እና እንግዲህ ሁሉም ወደ የመስኩ ሄዷል፣ ሁሉም ወደ የጉዳዩ ሄዷል።
አራስን የምትረዳ ማርያም ናት፣ እሷ ታጽናናሽ፣ እሷ አብራሽ ትሁን እንደማለት ነው። እሷም ማርያም ታጯልሽ ብላ ማርያም ታንብርኸ ብላ ትመልሳለች። ይሄ አንዱ ለአራስ የሚቀርብ ሰላምታ ነው። ከዚህ በኋላ ነው ወይ ዋርኬም ወዘተ ሊሆን የሚችለው ማለት ነው። ሌሎችም ጥያቄዎች ወይም ተናፊም ሌሎች አይነት አሉ። ቀጥሎ የምናያቸው እንደዛ ሊሆን ይችላል ማለት ነው። መግቢያው ጭኖ ማርያም ታጯልሽ ነው፣ አንዱ ነው። ሁለተኛ ለአራስ የሚቀርብ ሰላምታ የንቦን፣ የሰጥን፣ ንትረባ፣ ንትሰጠር፣ ጠርሻ ንበር የሚሉት ናቸው። የንቦን ማለት ነባም ሰነጠቀ ነው። የንቦን ማለት እኔን ይሰንጥቁኝ ማለት ነው። ንትሰጠር እሱም እንደዛው እኔ ልሰንጠቅ። መቼም አንዳንዱ አማርኛ ላይ የሚገኙ አልመሰለኝም። ደከም አለብኝ አማርኛው እነዚህን ቃላት ስሰማ። የንቦን፣ የሰጥን፣ ንትረባ፣ ንትሰጠር፣ ጠርሻ ንበር እንደው ስንጥቅ ልበልልኝ ማለት ነው። ማለት የአራስን ህመም የሚገልጥበት መንገድ እኔ ያስደንቀኛል። በነገራችን ላይ ደስም ይለኛል። በጣም በደስታም ደግሞ ውላለሁኝ እኔ ራሴ። አሁን አራሶች ካስገባ በደስታ ነው ይሄንን የምለው። የንቦን፣ የሰጥን፣ የቅርብ ቤተሰቦች እህቶቼ ወዘተ እንደዚህ ዘመዶቼ ሲወልዱ ውላለሁኝ እኔ። የንቦን፣ የሰጥን፣ ንትረባ፣ ንትሰጠን በጣም ደስ የሚልም ነገር ስለሆነ በአንተ ቦታ ሆኜ ህመምሽን አይቼዋለሁ፣ ፔኑን እረዳዋለሁ። የሞት ያህል ነው ይባላል አይደል? ሞትን ያስታውሳል ይባላል ልጅ መውለድ። ያው ስናድግ ነው እናቶቻችንን መከራ ረሳ ነው እንጂ። እና ያንን ሪስፔክቱን የሚገልጥበት መንገድ ነው። ትልልቅ ሰዎች ትንንሽ ሰዎች የሚባል የለም። ሁሉም እኔ ስንጥቅ ልበልልሽ፣ እኔ ልሰንጠቅልሽ፣ እኔ ልጨነቅልሽ እያለ ፍቅሩንና አክብሮቱን ህመሟን የተረዳበት መጠን የሚገልጥበት መንገድ ነው ማለት ነው። አንዱ የሰላምታ አይነት ነው። ሲገባ እንዲህ ብሎ ነው የሚገባው እንጂ እንዲሁ ሃይ ምናምን እያለ አይገባም ማለት ነው። ወይም እንዴት ነው እንደዚህ ብሎ መግባት የለም። የንቦን፣ የሰጥን እያለ ይገባል። ከዛ በኋላ ሌሎች ሰላምታዎች ሊቀጥሉ ይችላሉ። መምንሽ ያጊ ያውሃ መምንሽ ወይቶ ይህን ቃርተን ነፍኪን ወይ እንደዚህ እያለ ሌሎች ነገሮች ወደ ዲስከሽኑም ወደ ሌላውም ነገር ወደ ጥያቄውም ሊገባ ይችላል ማለት ነው። ሌላው ለአራስ የሚቀርብ ሰላምታ እልልታ ነው። በተለይ ለመጀመሪያ ጊዜ ከሆነ ልክ ዜናውን ሰምተው እየመጡ ናቸው ከሩቅና ቤቱ ተዘግቷል። ያው ከውጭ እያሉ ደስታቸውን እየገለጡ ይመጣሉ። ይሄ አንዱ ራሱ የሰላምታት ነው። ሰው መጣ ማለት ነው ብለው ይረዳሉ። ትረዳለች ማለት ነው። አሰርቸነ ደስታቸው የሆነላቸው ሰዎች መጡ ትላለች። ያው በዛው ንግግር ጨዋታ ይጀመራል ማለት ነው። እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ እንደማለት ነው። እልልታ እንግዲህ ኦልሞስት ዩኒቨርሳል ቋንቋ ስለሆነ ይህንን ማብራራት አይጠበቅብኝም ብዬ ነው። ሌላኛው ምርቃት ነው። አንዳንዴ ቅድም የዘረዘርናቸው እልልታም ላይሉ ይችላሉ። የንቦን፣ የሰጥንም ቀጥሎ የሚሉት ነገር ሊሆን ይችላል። ጭኖ ማርያም ታጯልሽም እንደዚሁ ሲወጡም ይሉታል። ባይዘው ጭኖ ማርያም ታጯልሽ እና አንዳንዴ ምርቃት ሊያስቀድሙ ይችላሉ። ገና ሲገቡ የትራቅ 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 ቦያግኑ ተታየስሬ ይርቃግኑ ተታተዥንደ ባጀመነት አንስራነ ገረት ትራአን አግኑ ተሽታንዥነ የሳርንደ ርጅታ ህትር ይባላል። ወንድ ከሆነ ደግሞ ገረድ ያህትር አንፉኖታ የግረፍ ይባላል ማለት ነው። በምርቃት ይጀምራሉ። አሁን ያልኳቸውን ምርቃቶች ያው ሌላ ርዕስ ይሆንብኛል ወደዛ ከገባው። አንፉና ታይዘዝም፣ አንፉና ታይዘዝም፣ ርጅ ያህትር ታህትር፣ ገረድ ያህትር ይባላል። ገረድ ያህትር ቀጣዩ የምትወለደዋ ሴት ትሆን ነው። ሴት ያስከትል። አንዳንዴ ግን ጥሩ ሚስት ያምጣ ይደግና እንደማለት ይተረጎማል። እሱ ሌላ ሰፊ ነገር ስለሆነ የሆነ ሆኖ ግን እነዚህ በምርቃት ሊገቡ ይችላሉ። ይሄ አንዱ የሰላምታ አይነት ነው። እንግዲህ ሌሎችም እዚህ ያልገለጽናቸው ነገሮችም ሊኖሩ ይችላሉ። እናንተ ጨምሩበት። ይሄ ለአራስ በተለየ መልኩ የሚቀርብላት ሰላምታ ነው። ምን ያህል ለአራስ ክብር እንዳለው የሚገልጽ ነው። ቅድም ከዘረዘር ነው ከአስተራረስ ስርዓቱ ጀምሮ ማለት ነው። ግን የሚገርማችሁ ለልጅ ያለው ክብርም ጭምር ነው የሚገልጸው በተዘዋዋሪ።
አራስ በደንብ ተከብራ የምትታረስ ከሆነ ለቀጣዩ ልጅ ሬዲ ትሆናለች፣ ቶሎ ሰውነቷ ይዘጋጃል። እና ለወለደች እናት ክብር መስጠት ማለት በጣም ለልጅ ያለው ፍቅርን ያሳያል። አሁን ሰላምታውን ብቻ አየን እንጂ በሌሎች ለምሳሌ በምግብ ምርጫዎች ብንመለከት የምትመገባቸው ምግቦች፣ የሚቀርቡላት አይነት እንክብካቤዎች ሌላ ሰው ማይነካባት። ግን ደግሞ መስቀል ጊዜ ቢሆን ደግሞ ትገረማላችሁ። የመስቀል ጊዜ ሰየ ወይም ስየ የሚባል አለ። መቼም ይሄ የመጨረሻ ምንድን ነው ትራይሴፕስ ነው ምናምን ይባላል በዘመናዊ ስሙ። እሱ ለአራስ ብቻ ነው የሚቀርበው። አራስ ከሌለ ለነፍሰ ጡር የሚሰጠው ማለት ነው። ቤቷ የታረደው ብቻ ሳይሆን በየቤቱ የታረደው ተሰብስቦ ለአራስ ይሰጣል። ሀውመች እንዴት የሰለጠነ ህብረተሰብ ውስጥ አድገን ግን እኛ ምንም አዲስ ነገር መፍጠር እንዳልቻልን አንዳንዴ ሳላስበው ከርዕስ ወጥቼ ወደዛ እንድገባ ያደርገኛል። እውነቴን እኮ ነው። ምንም አዲስ ነገር መፍጠር ተውትና ያለንን እንኳን ይዘን መቀጠል አልቻልንምና ታንታዊ ወሄባ ታንጨል። እሺ ወደ አምስተኛው የሰላምታ አይነት እንግባ። አምስተኛው ለታመመ ሰው የሚቀርብ ሰላምታ ነው። የታመመ ሰውም ቢሆን ሰላም ያስፈልገዋል እና ዝም ብሎ ወይ ባሪም አትለውም። መቼም ታሟል እሱ። ታሙ እንዴት ነው ደህና ዋልክ ወይ የምትለው? ኦልሬዲ ከታመመ ደህና አልዋለም ማለት ነው። ስለዚህ ደህና ዋልክ ወይ አንዳንዴ ስለለመድ ነው አናስተውለውም እንጂ ከተማ ላይ ታሞ እያየው ደህና ዋልክ ወይ ስትለው በጣም ነው የሚያስቀውም የሚያሳቅቀውም። በነገራችን ላይ እንደው ግራ የገባው ነገር እኮ ነው ይሄ ዘመናዊው እንትን የጦሬ ላለ ማለት ደህና ዋልክ ወይ እንለዋለን። እኛ አባቶቻችን እናቶቻችን እንዴት ያለ ነገር ሰርተው እንደሰጡን አስቡት። የምንለው ነገር ስናጣ ደህና ዋልክ ወይ፣ ደህናማ እንዳልዋለ ኦልሬዲ ያውቀናልና በጉራጌ ወጥንቱ ባህል አሁንም ባለው ባህል ማለት ነው ለታመመ ሰው ደህና ዋልክ ወይ ብዙ የተለመደ አይደለም። እሱ ቦታ ላይ ራስህን በማስቀመጥ ወይ ደግሞ ህመምህን ለመጋራት ዝግጁ ነኝ በሚል አይነት አገላለጽ የጦሬ፣ የቀሜ፣ ቄማት የህርቢ፣ የብሬ፣ የእንክሴ፣ የፍርጤ፣ የቀይ፣ ደመናይረድ፣ ደመናይትዌ፣ ንፍረጥ፣ ንጠንቁር፣ ነጂም ንቶራ፣ እክመተሟኸሽ፣ እክማዶታኸሽ፣ እያጎብያይ፣ አረያባህ አይነት በሚሉ በፍቅር አይነት አገላለጽ ሰላምታ ትጀምራላችሁ። ከዛ በኋላ ነው ምሳረ መምህር አደርኸው ወዘተ የሚሉ ነገሮች የሚቀጥሉት ማለት ነው። የጦሬ ይመመኝ ነው። የቀሜም እንደዚሁ ይመመኝ ነው። ቄማት የህርቢ ህመሙን ላይ ይሁን ነው መጋራት ቢቻል ቢሆን እጋራህ ነበር አይነት አገላለጽ ነው ማለት ነው። ሌሎችም እንደዚህ የብሪ እኔን ይብላኝ ማለት ነው። የእንክሴ ለሆድ ቁርጠት ነው፣ ይንከሰኝ ነው። የፍርጤ ለራስ ምታት ነው። የቀይ ይመመኝ ነው፣ ፔይን ህመም ፔይን የቀይ ነው። ደመናይረድ ደሜ ይውረድ ነው፣ ደሙ ለሚፈሰው ነው። ደመናይት ወይም እንደዚሁ ለምሳሌ ለተገዘሩ ልጆች እንደዚህ ይባላል። ንታረጥ ደመናይት ወይ ይባላል በነገራችን ላይ ለግዝረትና ለመሳሰሉት ማለት ነው። ሰርጀሪም ለተሰራ ሰው እንደዚህ እያነታረጥ ደመናይት ወይ የመሳሰሉት ይባላሉ። ይሄንንና ይሄንን የመሰለ ሰላምታ እናቀርባለን ማለት ነው። ከዛ በኋላ መምህር አደርኸው መጊ ምሳር አሽቃራት ፋነና ወይ ዋና ወይ ዋልኸው ወይ አሽቃነከፍኸው ወይ ጭዛዌ እያለ ያ ሰው ሲናገር አንደኛ ስሜቱን ያጋራል። በነገራችን ላይ ህመምን ለሰው መናገር ያህል እረፍት የሚሰጥ ነገር የለም አይደል? ህመም ስላችሁ እንደው በሽታ ብቻ ማለት አይደለም፣ ሌላ የሚያስጨንቃችሁም ነገር በጤናችሁም በደህናችሁም ቀን ህመም ፍለጋ አይደል ሄደን የምናጣው ህመማችንን የሚሰማን ሰው እና ይሄንን ያውቀዋል ማህበረሰቡ። ያ ሰው እንደታመመ እንኳን ቢያውቅ ህመሙን አውጥቶ እንዲያጋራ የሚረዳኝ ሰው መደመጥ ያህል ነገር በዚህ ዘመን የቸገረው ነገር አለ። የዛሬ ሰው እንደመደመጥ መደማመጥ ጠፍቷልና ቁጭ ብለው ያዳምጡታል፣ ይጠይቁታል። ለዚህም ሼር ያደርጋል ማለት ነው እና የተወሰነ ይቀለዋል። ይሄ ብቻ አይደለም፣ በንግግራቸው መሃል ምን መርዳት እንዳለባቸው ይገነዘባሉ። ሰው ስሜቱን እውነተኛ ስሜቱን ስለሚያወጣ ማለት ነው። ወደ ሕክምና ወይም ወደ ሌላ እርዳታ መሄድ ካለበት ወይ የሚመገበው ምግብ አይነት ወዘተ እየተገነዘቡ አስፈላጊውን ድጋፍ እንዲያደርጉ ያግዛቸዋል ማለት ነው። ይሄ
ለታመመ ሰው የሚቀርበው የሰላምታ አይነት ነው። ግልጽ ያልሆነላችሁ ነገር ካለ መጠየቅ ይቻላል። ካልሆነ ወደ ስድስተኛው የሰላምታ አይነት እንገባለን። እሱም የክብረ በዓላት ሰላምታ ብለን የመደብነው ነው። የክብረ በዓላት ሰላምታ ያስገርማቸዋል። ይሄ ከአዘቦት ሰላምታ የተለዩ ናቸው እዚህ ምድብ ውስጥ ያሉት። ሁልጊዜ ሰላምታ በጣም የተለመደ ነው ብያቸዋለሁ። እንደ አዲስ አበባ ወር እንደ ከተማ እንዲሁ እንዲህ ተገላምጣችሁ ምናምን አይቶኛል አላያየኝ ተብሎ አይታለፍም። ነውር ነው በጉራጌ ባህል። ወይ እንዲሁ ሃይ ሃይ ተብሎም አይታለፍም። በጣም ነውር ነው። ወይ እንዲሁ ተገጫጭተ ምናምን ምንድነው አንተ እያያት ሄድም እንዴ ራሰ እያያት ሄድም እንዴ ምን ታመጣ ተብሎ ወደ ጥላ ይገባል። ቅድም እንደዋልኳችሁ ከወሄዋሪም ጀምሮ ያየነው በሌላው ቪዲዮ እስካየነው ጀምሮ ለእያንዳንዱ ሪስፔክት አለው። የክብረ በዓላቱ ደግሞ ከነዚህ ሁሉ ይለያል። የሚገርማችሁ የመጀመሪያው ክብረ በዓል ሰላምታ ጎይታ አሰናናሁም ነው። የትኛውን በዓል ቢሆን ጎይታ አሰናናሁም፣ ጎይታ ፈጣሪ ነው፣ አሰናናሁም አደረሳችሁ ነው። ቀጥታ ሊትራሊ ብንተረጉመው ጎይታ አሰናናሁም አምላክ አደረሳችሁ ወይም ፈጣሪ አደረሳችሁ ነው። ወደ አማርኛ ሲመጣ ብዙም ትርጉም የለውም። ፈጣሪ አደረሳችሁ እና ታዲያ ድሮስ ማን ሊያደርሰን ነው እናውቃለን ያስብላል አይደል? ግን ምንድነው ኮንቴክስቹዋል ሚኒንጉ? እንኳን አደረሳችሁ፣ አምላክ እንኳን ለዛሬ አደረሳችሁ እንደማለት ነው። መልሱ ምንድነው የሚሆነው? ጎይታ አሰናናሁም ሲባል ጎይታ ያንብርኸ። ይሄ አይጠፋችሁም አይደል? የተለመደ ነው። እንደው ቀጥታ የአማርኛውን ወስዳችሁ ገልብጣችሁ ጎይታ ማትሚያ ያሰናንደም ይባላል። አሁን በተለይ ግን እንዲህ አይደለም መልሱ። ትክክለኛው መልሱ እንዲህ አይደለም። ጎይታ አሰናናሁም ሲባል ጎይታ ማትም አሰናንደም ነው። ሴንስ አይሰጥም። የአማርኛ ላይ ያለውን ቀጥታ እንኳን አብሮ አደረሰን የሚለውን ገልብጠን ማትሚያ አሰናንደም ማለት አለብን እንዴ? ቢሆን አይከፋም። ግን መሰረታዊ ቋንቋ አመጣጡ እንዲህ አይደለም። ጎይታ አሰናናሁም ሲባል ጎይታ ያንብርኸ፣ ጎይታ ያንብርህ፣ ጎይታ ያንብርሁ ይባላል ማለት ነው። እግዜር ያድርስህ፣ እግዜር ያደርስሽ፣ ማን ነው? እግዜር ያኑርህ፣ እግዜር ያኑርሽ፣ እግዜር ያኑራችሁ እንደማለት ነው። አምላክ ያኑራችሁ። ጎይታ አሰናናህም፣ ጎይታ ያንብርህ። በየትኛውም በነገራችን ላይ ያለ ሃይማኖት ልዩነት ነው ይሄ የሚባለው። በየትኛውም ጎይታ አሰናናህም ነው የሚባለው። ለሁሉም ሃይማኖቶች እስልምና፣ ክርስትና ምናምን ላይ አይደለም፣ ሁሉም ላይ እንደዛ ይባላል ማለት ነው። አንዳንዴ ደግሞ ትልቅ ሰው ሲሆን ለምሳሌ እናንተ ልጆች ናችሁ ጎይታ አሰናናህም ወይም ጎይታ አሰናናሁም ስትሉት ቅድም ያልነው ምላሽ እንዳለ ሆኖ ጎይታ ያንብርኸ የሚለው እንዳለ ሆኖ ቦሄ ዘንጋ ስራኒ፣ ቦሄ ስየኒ ብሎ ደግሞ ተጨማሪ ምርቃት ሊመርቅ ይችላል። ይህ እንደ ተጨማሪ መልስ እንድትይዙት ብዬ ነው። ያን ያህል ወጣቶች ወር ልጆች ከሆናችሁ ግን ያን ያህል ዘልቃችሁ መመረቅ ላይጠበቅባችሁ ይችላል። እንዳሁን እንደ ከተማው እንደ ያን ያህል ድፍረት ባልተለመደ ጊዜ ትንሽ ሰው ትልቅ ሰውን ብዙም አይመርቅም። ወቅት አለው፣ በኋላ አነሳዋለሁ። ካልሆነ ግን እንዲሁ ትልቅ ሰው ሽማግሌን ሰው አንተ ደግ ተባረክ ትሉታላችሁ እንዴ? አሁን እኮ ፈተና ውስጥ ገባን መቼም። እንደው ያው ታያላችሁ ከተማ ላይ ተባረክ ይላል ብሎ አንዱ ወጠጤ ተነስቶ ትልቅም ሰው እኮ ነው የማያውቀውን ሰው ተባረክ ጌታ ይባርክ። እንደው ሃይማኖታዊ አስፔክቱን ተውት፣ ግን ተባረክ which is በጣም ሼም እደግ እንደማለት ነው፣ የሚበልጥህን ሰው ማለት ነው። የሆነ ሆኖ ጎይታ ያንብርኸ በቂ ነው ለአብዛኛው። ትልቅ ሰው ከሆነ ግን ጎይታ አሰናናህም ስትሉት ጎይታ ያንብርኸ አህም ስራኒ ቢርቆሄ ዘንጋ ስራኒ ብሎ ሊመርቃችሁ ይችላል ማለት ነው። አንዱ የበዓላት ሰላምታ የሚባለው ይሄ ነው። ይሄ ለብዙ በዓላት የሚሆን ነው። ኦልሞስት ለሁሉም በዓል ጎይታ አሰናናሁም አለ። ግን ደግሞ ለየት ያሉ አሉ። ለምሳሌ ቦጌም ኸነምሁም፣ ይሄ ለመስቀል ይዳር ላይ የሚደረግ ሰላምታ ነው። በደንብ ኖት እንድታደርጉ ትፈልጋለሁ። ይሄን ይዳር ማለት የጉራጌ የካሌንደር መነሻ ነው። ይዳር መስከረም ነው። የጉራጌ ካሌንደር የጥንቱ የአሁን ብዙዎቻችን አናውቀውም እንጂ በዚህ ጊዜ ኢትዮጵያ እየተጠቀመችው አሁን እኛ እየተጠቀምነው ካለው 2 ወር ይቀድማል። 2 ወር። ስለዚህ የጉራጌ ይዳር መስከረም ላይ ይውላል ማለት ነው። መስቀል በዓል የምናከብርበት ጊዜ ይዳር ይባላል። ይዳር ጊርቲብር ማለት የይዳር ደመራ ምግር፣ ደመራ ሲለኮስ እንደማለት ነው። ይዳር ቲተከስ ማለት በደመራ ወቅት ማለት ነው። ይዳር
የዓመት መሸጋገሪያም ጭምር ነው። ስለዚህ እዚህ ጋር ኸነምሁም የሚለው የመጣው ለዚህ ነው። ቦጌም ኸነምሁም አያችሁ፣ እንኳን ከርማችሁ ይህንን ቀን ለማየት አበቃችሁ። ቀላል ነገር አይደለም። ይህንን ለማየት መክረን አምላክ እንኳን አከረማችሁ፣ በመልካም አከረማችሁ፣ ከአንዱ ዓመት ወደ አንዱ ለመሸጋገር እንኳን አበቃችሁ። መስቀል ብዙ ጊዜ በዓል ብቻ ሳይሆን በነገራችን ላይ የዓመት መጀመሪያም ተደርጎ ነው የሚቆጠረው በጉራጌ ባህልና ቦጌም ኸነምሁ የሚባለው ለዚህ ነው። ጥንታዊ አመጣጡ ማለት ነው። ያም ሰው ቦጌም ንበር ነው የሚባለው። አሁንም እንደው የአማርኛው ተጽዕኖ አድሮባችሁ ቦጌም እማትሚሄነምነም የምትሉ ሰዎች ልክ አይደላችሁ፣ ስታችኋል። ቦጌም ንበር ይባላል፣ ወይም ቦጌም ንቤ፣ ቦጌም ንበሩ ይባላል ማለት ነው። ይሄ ለመስቀል እንደዚህ ለትላልቅ በዓላት አልፎ አልፎ ለሌሎችም ሊባል ይችላል። በመሰረቱ ለግርውየም፣ ሌሎችም ግርውየም የራሱ የሆነ በጣም ዲፕ ካልቸር አለው። ለሌሎቹም ሊባል ይችላል። ሌላኛው የበዓል ሰላምታ፣ የክብረ በዓላት ሰላምታዎች ኤክስፔክት አታደርጉትም፣ እርግጠኛ ነኝ። ልንገራችሁና እስኪ ጠብቃችሁት ነበር። የልጆች ጨዋታዎች የክብረ በዓል ሰላምታዎች ናቸው። ለበሙ የገና ጨዋታ ጊዜ እንግዲህ ምሽት ነው ታውቃላችሁ። የገና ጨዋታ በጉራጌ የሚደረገው አመሻሽ ላይ በር ተዘግቷል። እንደምታውቁት ቀን ቀን በር አይዘጋም በጉራጌ። ሁለት አይነት በር ነው ያለው። አንድ ትልቅ በር አለ፣ ሌላ አነስ ያለ አለ። ትልቁ በር አይዘጋም፣ የቤት ውስጥ ነው፣ ወደ ውጭ የሚዘጋ ነው። ትንሹ ደግሞ ከውጭ ወደ ውስጥ የሚዘጋ ነው። ድመት እንደዚህ ሚቅሚቅ፣ ግየ የመሳሰሉ ነገሮች ፌቅም ከሆነ ኩተራም ገብተው ቤት ውስጥ የሆነ ችግር እንዳይፈጥሩ፣ ጥፋት እንዳያስከትሉ መለስ ይደረጋል፣ እሱ ይዘጋል። ሰው ከሆነ ግን ጉርድ ስለሆነ ትንሹ በር እንደዚህ አድርጎ ውስጥ ያለውን ሰው ሊያይ ይችላል። ዋቴቨር። ስለዚህ ምሽት ከሆነ ግን በር ስለሚዘጋ ልጆች ሲመጡ ደህና ዋላችሁ ብለው ወይ አንኳኩቶ አይደለም የሚገቡት። ልክ ከደጅ ጀምረው እየተጫወቱ ይመጣል። ያሁ ያሁ ለበሙ ዞርቴ ለበሙ 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 ጥቁር ሰሜ ህበቡ ያሁ እያሉ ይቀጥላሉ ማለት ነው። ታውቁታላችሁ። እንደየአካባቢው የተወሰነ ሞዲፊኬሽኖች ይኖሩታል፣ ልዩነቶች፣ ግን እንትኑ አንድ ነው መሰረታዊው ነገር እና ይሄ እንደ ሰላምታ ነው ለልጆቹ ማለት ነው። በተመሳሳይ ያራውቋል የሴቶቹ አቦዬ የለለለ አቦዬ የለለለ ለለለ ለለለ በምን አለ እያሉ እየተጫወቱ እያጨበጨቡ እያመሰገኑ ደስታቸውን እየገለጡ ይመጣሉ። ይሄ እንደ ሰላምታም ጭምር ነው። ቤት ውስጥ ያለ ሰው ልጆቹ መጡ፣ የለበሙ ልጆች መጡ፣ የረቆ ልጆች መጡ እያለ ይረዳል ማለት ነው። ደህና ዋላችሁ አይሉም። ከዛ በኋላ ኦልሞስት እንደ ሰላምታ ይቆጥሩታል። ይሄ ቤት ውስጥ ያለ ሰው በደስታ የሚሰጠውን ይሰጣል። እንኳን መጣችሁ ያድርሳችሁ ይላል። እንግዲህ በተራ ይመራረቃሉ። በጉራጌ ባህል ትንሽ ሰው ትልቅን ሰው የሚመርቅበት በጣም ሬር አጋጣሚ፣ በጣም ራቅ የተራራቀ አጋጣሚ ቢኖር አንዱ ይሄ ነው። ልጆች ትልቅን ሰው ሲመርቁ፣ ምክንያቱም ከተቀበሉ በኋላ ዝም ብለው አይሄዱም። ይህና ያበቾ ያብና እርቾ እንጭን በርጆ ሳምር ትፍጆ ብሎ ይመርቃል። ሌላም በጣም ብዙ ምርቃት አለ። ለእኛ የሰጠች ወንድ ልጅ ይስጣት፣ እንደኛ የሚጫወት ሲጫወት የሚያሳሳ እያየችው ደስ የምትሰኝበት መስታወት የሚሆን ልጅ ይስጣት እንደማለት ነው። በጣም ብዙ ልጅ ወልዳ እንደውም ሳምር ትፍጅ፣ ሳምር ሌላ ራሱን የቻለ ካልቸር ነው እና እንዲህ ብለው ይመርቃሉ ነው። ስለዚህ ሰላምታ ይሆናል። ይሄ ልላችሁ ፈልጌ ነው። ከዚሁ ጋር ብዙ ያራቀ አንድ የባህል እምነት የነበረ ታውቁታላችሁ። ሙየት የሚባል አለ። ሙየቶች የራሳቸው እንደዚህ የእንትናቸውን ስርዓት ሴሌብሬት የሚያደርጉበት አለ። ሴቶች ናቸው፣ እናቶች ናቸው። እናቶችና ኢቭን አንዳንዴ ልጃገረዶችም ወደ ሙየት ስርዓት ያስገባሉ። እንግዲህ እሱ ሰፊ ነገር ነው። የሚያስገቡበት የራሱ መንገድ አለው። ሙየቶች እያሉ አበባ እንትን እያሉ አንዳንዴ ከአጥር እንትን እየሳቡ ይዘው፣ በተለይ የአበባ ወቅትም ስለሆነ ይዘው ይዞራሉ።
ይሄ አንዱ ያው መጥተናል አይነት ነገር ነው። ኢሳ እያሉ እየተጫወቱ የሙየቱ የሴሌብሬሽን መንገድ ነው የራሱ። መቼም ህንድ ሀገር ቢሆን ኖሮ ይሄኔ ወይ ታይላንድ ቢሆን ኖሮ ወይ ብራዚል ቢሆን ኖሮ ሴሌብሬት ይደረግ ነበር፣ በቅርስነት እናስመዝግበው ይባል ነበር። እኛ ሀገር ሲሆን ኦፍኮርስ የባህል እምነት ነው፣ ሃይማኖት አይደለም። ትንሽ የጥንትነት ነገር አለው፣ ዘመናዊ ነገር አይደለም። ግን በነገራችን ላይ ከነዚህ ጋር የምናጣቸው ነገሮች አሉ። አንዳንዴ ጥንቃቄ ይፈልጋሉ። ሃይማኖታዊ ያልሆነ ነገር በሙሉ ባዕድ አምልኮ ነው ብለን ባንደመድም ደስ ይለኛል። ያው ሁላችን የራሳችን ሃይማኖት አለን አይደል? በዚህ ሰበብ የጠፉብን ብዙ ነገሮች ስላሉ ብዬ ነው። እንደ ሃይማኖት ፐርሰናሊ አክሰፕት ላላደርገው የምችል ነገር ሊሆን ይችላል። ከኔ ሃይማኖት ውጭ የሆነ ነገር ሁሉ ባዕድ አምልኮ ነው ላይባል ይችላል። ወይም ባህላዊ እምነት ሁሉ ባዕድ አምልኮ ነው ብሎ መደምደም የሚያስቸግር ይመስለኛል። ሎጂካሊም ፋላሲ ይኖረዋል። ኤኒዌይስ አሁን ወደ ሌላ ዲቴይል ከምገባ በቋንቋ ደረጃ ግን ይሄ ራሱ የሰላምታ አይነት አለው። አሁን ሙየቶች እየተጫወቱ ሲመጡ ወህዋሪም አትሏቸውም። ኦልሬዲ በቃ ተረድታችኋል። እነሱም ወደ የደጅም ወደ መንገድም እየዞሩ ሲመጡ ኦልሞስት ሰላምታቸውን ጨርሰዋልና እነዚህ የክብረ በዓል ሰላምታ ልንላቸው እንችላለን ማለት ነው። ሰባተኛውና ለዛሬ የመጨረሻው በለቅሶ ጊዜ የሚደረግ ግንኙነት ወይም መገናኘት ነው። ሌላ 8፣ 9፣ 10 አሉ። በቀጣይ እንመለከታቸዋለን። የለቅሶ ጊዜ የሚደረጉ ግንኙነቶች ያው እንደሚታወቀው እያለቀሱ እየጮሁ መግባት ነው አንዱ። ይሄ አዘዝ ይባላል። አዘዝ አጣም ይባላል ወይም አዘዝ ቾኔም ነው። እንደው አሁን ነው መቼም ሁሉን ነገር እየተቸው አልዘልቅም። እንዴት እንደበዘልቀው አላቅም። ዘመናዊነቱ በጣም ብዙ ነገራችንን እየተጋፋ ስለሆነ ለቅሶ በራሱ ቫሊዩ እንዳለው ታውቃላችሁ አይደል? በወቅቱ በጊዜውና በሚመለከተው ቦታና በሚመለከተው ጊዜ ለቅሶ ቫሊዩ አለው። ሰው ማልቀስ ያለበት ጊዜ አለ። አልቅሶ ያልወጣለት ሰው እድሜ ልኩን እየታመመ ነው የሚኖረው እና አሁን ጊዜ ዘመናዊነቱ ምኑም የሌሎች ሀገራት ባህልም እየተጫነን ሲመጣ የምዕራቡን ባህል የአውሮጳውያኑም የመካከለኛው ምስራቁም በተለይ የአረብ ሀገሩን ባህል ሲመጣ አንዳንድ ጊዜ ከዘመናዊነት ከሳይንስ ጋር ከሃይማኖት ጋር ሲቀላቀልብን የነበረንን ነገር እየተውን መጣን እንጂ በአግባቡ ማልቀስ መልካም ነው። ጉራጌ ይሄ ባህል አለው። ለልቅሶ ያለቃቀስ ስርዓት አለው። ለአስከሬን ክብር አለው። ለሐዘንም ክብር አለው እና የተወሰነ ቀን ሐዘንተኞች የሚያለቅሱበት ጊዜ አለ። በዛ ወቅት ሰው ሁሉ ጩኸታቸው፣ ልቅሷቸው ይጋራቸዋል። አሁን ጫና እየመጣበት ነው እንጂ በደንብ ካላለቀሳችሁለት ራሱ ይከፋዋል። እውነት ለመናገር ሐዘንተኛ ሰው። ስለዚህ መለቀስ ባለበት ቦታ ይለቀሳል። ሲቀላቀል እንዲሁ ሀይ ምናምን ብሎ ወይ እንደዚህ እየተጠቃቀሰ ምናምን ወር እንዲሁ ውሃውን አንጠልጥሎ የታሸገ ውሃው ቆሎ ነገር ይዞ ዝም ብሎ እንደዚህ ብሎ አይቀመጥም። ይሄ የለም። ከሆነ ወይ ደግሞ ከሆነ እንዳለቃቀሱ እንደየአካባቢው እንትን አልቅሶ ይገባል፣ ይቀላቀላል። ከዛ በኋላ ተጨማሪ ሰላምታ ሊኖርም ላይኖርም ይችላል። በጣም ትኩስ ሐዘን ትኩስ ልቅሶ ከሆነ ተጨማሪ ሰላምታ አይኖርም። ካልሆነ ግን እንደው እንዴት ነህ፣ በረታችሁ፣ እንዴት ሆናችሁ፣ ሐዘንተኛው ማነው ሟቹ አሟሟቱ እንዴት ነበር ወዘተ የሚሉ ሌሎች አይነት ንግግሮች ሊኖሩ ይችላሉ። ትኩስ ልቅሶ ከሆነ ግን እንዲሁ አልቅሶ ሐዘኑን ተጋርቶ ይመለሳል ማለት ነው። ይሄ አንዱ እንደው ሰላምታ ለማለት ቢከብድም ብቻ ግን በልቅሶ ጊዜ የሚደረግ ተራክቦ ወይም የግንኙነት አይነት ነው ልንለው እንችላለን። አንዱ አዘዝ ማለት ነው። ሁለተኛው በዝምታ መግባት ነው። ሐዘኑ ትንሽ ቆየት ያለ ከሆነ ወይ ደግሞ ሸወረነ ከሆነ፣ ሸወረነ ማለት መርዶ ማለት መርዶ ሆኖ አዘዝ ካልተቀመጡ ወይም አዘዝ ስርዓት እንትን ካልተተገበረ አካባቢውን በጣም በጩኸት መረበሹ አስፈላጊ ላይሆን ይችላል። ቢያመው እንኳን ህመሙ የሚጎዳውን ቢሆን ቀነስ አድርጎ እየተንሰቀሰቀ ለግሉ ሊያለቅስ ይችላል። ወይ አንገቱን ደፍቶ ሐዘንህን ተጋርቼሃለሁ ግን ደግሞ እናንተን ጭምር መረበሽ እንዳይሆንብኝ በሚል አይነት ስሜት ጸጥ ብሎ ይገባል። ይሄ በራሱ እንደ ልቅሶ ጊዜ ሰላምታ ይሆናል። ምክንያቱም ከአዘቦቱ የተለየ ስለሆነ ማለት ነው። እንግዲህ ይህንን ተመልከተናል። በዛሬው ትምህርታችን ለአራስ የሚቀርብ ሰላምታ አይተናል። ለታመመ ሰው የሚቀርብ ሰላምታ አይተናል።
የክብረ በዓላት ሰላምታ አይተናል። የልቅሶ ሰላምታ አይተናል። ምን ተረዳችሁ? እነዚህን ሁሉ ታውቋቸው ነበር? አዲስ ነገር አግኝታችሁ ይሆን? ካለ ብትገልጹልኝ ደስ ይለኛል። ለቀጣዩ በምን መልክ መሄድ እንዳለብን ስለሚያስረዳን ማለት ነው። እና የየትኛው አስገረማችሁ? በነገራችን ላይ እስካሁን ከሰማችሁት ወይም በባህላችሁ እንድትኮሩ ያደረጋችሁ የትኛው ክፍል ነው የሚለውን እንድትገልጹልኝ ለማለት ያህል ነው። እንደተለመደው ይህንን መልእክት በተቻለ መጠን ይህንን ቪዲዮ ባላችሁ ቻነል በሌሎች ሶሻል ሚዲያዎችም አጋሩት። ብዙ ሰዎች ቋንቋቸውን፣ ባህላቸውን እንዲያውቁ ታደርጉበት ዘንድ በአክብሮት ጠይቃችኋለሁ። እንደተለመደው ማለት ነው። በሚቀጥለው ጊዜ ሌሎች የሰላምታ አይነቶች አሉ። እስካሁን ከጠቀስናቸው ትንሽ ለየት የሚሉና በፍጹም ያልጠበቃችኋቸው አሉ። ብዙ አይደሉም። ከነሱ እንጀምርና የመጨረሻውን የሰላምታና የስንብት አይነት በጉራጌ ባህል ምን ይባላል የሚለውን እንነጋገራለን ማለት ነው። እናቴርሁ በክስየምኔሁ የጎቸ ሰብ የበርንደ